ሰላም ጤና ይስጥልን በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምን አላችሁ? እነሆ አንድ አፍታታችን ተጀምሯል። በቅድሚያ ዛሬው አንድ አፍታታው የምንመለከታቸውን ጉዳዮችን አስቃኛችሁ። ይህ የመጀመሪያው ጉዳያችን የፕሬዝዳንት ኢሳያስ አፈወርቂ ተቀናቃኙ የቀይ ባህር አፋር ታጣቂ ኃይል ውጊያ መጀመሩን አስታውቋል። ይህ ኃይል በኢትዮጵያ አፋር አካባቢ ከዚህ ቀደም ለከፍተኛ ጦርነት ዝግጅት እያደረገ እንደነበረ መግለጹ ይታወሳል። ከሰሞኑ ደግሞ ኃይሉን አንቀሳቅሶ ውጊያ መጀመሩን አመላክቷል። ይህ ጉዳይ እንግዲህ ኢትዮጵያ ካነሳቸው የባህር በር ጥያቄ ጋር በቀጥታ የሚገናኝ ጉዳይ አለው። ይህ የታጠቀ ኃይል በኢትዮጵያ አፋር ክልል በስፋት ሲደራጅና ሲንቀሳቀስ እንደነበር ይታወሳል። ጉዳዩን ሰፋ አድርገን እንመለከተዋለን። ከዚሁ ጋር በተገናኘ የኢትዮጵያ የባህር ኃይል ምክትል አዛዥ የኢትዮጵያ በአላግባብ ያለጣችውን የባህር በር የማስመልሷ ጉዳይ የጊዜ ጉዳይ ነው እንጂ አይቀሬ ነው ብለዋል። ጉዳዩን አብረን እንመለከተዋለን። ሁለተኛው ጉዳያችን ህወሓት አስመራ ቢሮ መክፈቱን የሚያመላክቱ መረጃዎች ወጥተዋል። እንደዚሁ ደግሞ በአንጻሩ ሻዕቢያ በመቀሌ ቢሮ ከፍቷል የሚሉ መረጃዎች ከትግራይ የፖለቲካ ኃይሎች በኩል ከሰሞኑ ተሰምተዋል። እንግዲህ ይህ ጉዳይ የህወሓትና የሻዕቢያ ግንኙነት ከፍተኛ ደረጃ ላይ ደርሷል በሚባልበት ወቅት ነው። በህወሓትና በሻዕቢያ መካከል የተፈጠረው ጥምረት እንግዲህ በኢትዮጵያ ላይ ጦርነት ለማወጅ ያለመ ነው በሚል የኢትዮጵያ ውጭ ጉዳይ ሚኒስቴር ባለፈው ሳምንት ክስ ማቅረቡ ይታወሳል። ጉዳዩን ሰፋ አድርገን እንመለከተዋለን። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ደሬና ማንዴ ናችሁ። ሰላም መርሹ። መልካም። በቅድሚያ ወደ ቤተሰቦቻችን በትላንትናው ዕለት ህልፈታቸው ለተሰማው ተቀዳሚ ሙፍቲ ሀጂ ዑመር የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የተሰማንን ሀዘን እየገለጽን ለመላው የኢትዮጵያ ሙስሊም ማህበረሰብ እንደዚሁም ደግሞ ለወዳጅ ዘመዶቻቸው መጽናናትን እንመኛለን። እንግዲህ ሙፍቲ ለኢትዮጵያ በእስልምና ብቻ ሳይሆን በሌሎችም የኢትዮጵያ ወገኖች ወይም አማኞች በኩል ከፍተኛ አክብሮት የነበራቸው ሰው ናቸው። በተለይም ደግሞ በትህትናቸው ሰብአዊነትን የሚሰብኩበት መንገድ በጣም ግዙፍ የሚባል አክብሮት አስገኝቶላቸዋል። እንግዲህ አተናቸዋል። መጽናናት እንመኛለን። ደሬና ማንዴ ናቸው። ሰላም መርሹ። መልካም። ወደ ዋናው መጀመሪያ ጉዳያችን ንግባ። እንግዲህ የቀይ ባህር ጦርነት ተጀምሯል የሚለው ጉዳይ በዚህ 2-3 ቀን መነጋገሪያ ሆኗል። ይህ ጉዳይ በኢትዮጵያ በኩል በተለይ በኤርትራ መንግስት የሚቃወሙ አካላት እንደዚሁም ደግሞ በኤርትራውያን በኩልም ይሄን ያስባለው ከዚህ ቀደም ለረጅም ዓመታት የትጥቅ ላይ ነበር። ነገር ግን ከቅርብ ጊዜ ወዲህ ከፍተኛ የኃይል መጠናከር ውስጥ እንደገባ ሲገልጽ የነበረው ቀይ ባህር አፋር ታጣቂ ኃይል ኢሳያስ አፈወርቂ መንግስት ለመገልበጥ እንቅስቃሴ እያደረገ እንደሆነ ገልጸዋል። በዚህ በኩል ደግሞ የኢትዮጵያ ባህር ኃይል ምክትል አዛዡ የቀይ ባህር ጉዳይ ጊዜ ካልሆነ መመለሱ አይቀርም የሚል ሀሳብ አንስተዋል። በቅድሚያ ይሄ በአፋር በኩል የሚንቀሳቀሰው የፕሬዝዳንት ኢሳያስ ተቀናቃይ ኃይል ወደ ኃይል ወይም ደግሞ ወደ ውጊያ የመግባቱ እንቅስቃሴ እንዴት ታየዋለህ? ማን ምን አንደምታ አለው? መልካም። እንግዲህ ሁለት ነገር ነው ያነሳው። የመጀመሪያው የባህር ኃይል ምክትል አዛዥ የሆኑት ኮሞደር ተገኝ ለታ አንድ ሐሳብ ሰንዝሯል። እሱ ምንድነው? ቀይ ባህር በተንኮልና በሴራ ኢትዮጵያ ቀይ ባህር እንድትገፋ ተደርጓል። በቅርብ ጊዜ ግን ይሄ እንደምታረምና የባህር ኃይሉ ወደ ባህር እንትኑ እንደሚመለስ ገልጿል። እንግዲህ ይሄ በተደጋጋሚ ሲገለጽ ነበር። ነገር ግን አሁን እዚህ ጋር ምንድነው የሳቸው ይሄን ነገር መግለጹ ምንድነው የሚያመላክተው የሚለው ነጥብ ነው ወሳኝ የሚሆነው። አንደኛ እሳቸው የመንግስት ሹመኛ ናቸው። ቀጥተኛ ደግሞ ጉዳዩን መለከተው ባህር አካባቢ ያለውን ነገር ለባህር ኃይል ነው የሚመለከተው። ስለዚህ ይሄ ባህር አካባቢ ላይ በተለይ መከላከያ ውስጥም ያሉት ከፍተኛ መኮንኖች በተለያየ ጊዜ ሚዲያ ላይ የወጡ ምን አይነት ስሜት እንደሚሰማቸው እነሱም ብቻ ሳይሆን በእነሱ ስር ያለው የኢትዮጵያ መከላከያ ሰራዊት ቀይ ባህርን በተመለከተ አሰብን በተመለከተ ምን አይነት አንደርስታንዲንግ እና ይሄንን በተንኮልና ባሻጥር ያጣነውን ቦታ መልሶ ለማግኘት ሰራዊቱ ምን ስሜት አለው የሚለው ነገር በተደጋጋሚ ሲገልጹ ነበር። ይሁንና እንግዲህ አሁን እሳቸው ደግሞ በባህር ኃይልን ወክለው የመንግስትን አቋም ይፋ ሲያደርጉ አንደኛ ሁሉም ሌሎች መንግስት ባለስልጣናት የተስማሙበት ሌሎች የጦር ኃይሎች የተስማሙበት ጉዳይ ይሄ ነገር
ኢትዮጵያ ከዚህ የቀይ ባህር እንድትገለል የተደረገችበት ፍትሃዊ መንገድ አለመሆኑን በተንኮልና በሴራ መሆኑን እሱን እንደሚረዱ ነው። እሱን መረዳት ብቻ ሳይሆን ደግሞ በቅርብ ጊዜ ይሄ ታሪክ እንደሚታደስና እሳቸው የሚመሩ ተቋም ወደ ባህር ኃይል እንትኑ እንደሚመለስ ነው እንግዲህ የገለጹት። ይሄ ትልቅ ብስራት ነው ለኢትዮጵያ ሕዝብ። ይሄ ታሪክ ታርሞ ማየት ለሚፈልገውም ሰፊው ሕዝብም ትልቅ ተስፋ ነው ማለት ነው። ይሄ በሳቸው በኩል ያለ ነው። ነገር ግን አሁን የቀይ ባህር አፋሮች የሚባል ኃይል በይፋ ይወቁልኝ ቀይ ባህር ላይ ጦርነት ጀምሬያለሁ የሚል መግለጫ ሰጥቷል። እንግዲህ ይሄ ኃይል በቀይ ባህር ላይ ለምንድነው ጦርነት የጀመረው? እንደው ምንድነው ዓላማውስ የሚለውን ነገር ትንሽ አድማጭ ተመልካቾቻችን ግልጽ እንዲሆንላቸው እንግዲህ እንደሚታወቅ ቀይ ባህር አካባቢ በርካታ ቁጥር በተለይ ደግሞ አሰብን ይዞ ያለው ኤሪያ አካባቢ በርካታ ማለት ሳይሆን ሙሉ ለሙሉ ኔቲቭ አፋሮች ናቸው። ከመጀመሪያም ታሪክ ወደ ኋላም ተመልሰንም ስናይ ኤርትራ የምትባል አገርም በቅኝ ግዢም ከመፈጠሯ በፊትም ይህም ቦታ ሲያስተዳድሩ የነበሩት የአፋር ንጉሶች ናቸው። ለዛ ካምፓኒም እንግዲህ በወቅቱ የሸጡትም የአፋር ንጉስ ናቸው ማለት ነው። ከዚህ ጋር ተያይዞ አፋሮች ይህንን ቀይ ባህርን የራሳቸው እንደሆነ ይሄ አሁን በኤርትራ ተይዞ ያለው ቦታ ያለ አግባብ የተያዘና የቀይ ባህር አፋሮች ግዛት መሆኑን በተደጋጋሚ ሲያነሱ ነበር። አፋሮች ደግሞ ምንድነው ሌላ የሚያነሱት? አፋር ኢትዮጵያ ውስጥ ይኖራል፣ ኤርትራ ውስጥ ይኖራል፣ ጅቡቲ ውስጥ ይኖራል። ነገር ግን በቁጥር በተለያየ መብቱ ተከብሮለት ማንነቱ ታውቆለት ግን የሚኖረው ኢትዮጵያ ውስጥ ነው። ስለዚህ እነዚህ ቀይ ባህር አፋሮች የሚባሉት መጀመሪያም በስተትና በተንኮል ነው ወደ ኤርትራ የምትባል ሀገር ውስጥ ያለምንም ሬፈረንደም ውስጥ ተሳታፊ ባልሆነበት ሁኔታ ወደቡ ብቻ ኢትዮጵያ ወደ ማጣት እንዳለበት ብቻ ስለወሰኑ በወቅቱ የነበሩ ኢትዮጵያንም ሲመሩ የነበሩ ኤርትራንም ሲመሩ የነበሩት የቀይ ባህር አፋሮችን ፍላጎት ምን እንደሆነ ሳይታወቅ በጉልበት ወደዛ እንድንሄድ ተደርገናል። እዛ ደግሞ ስንኖር ብዙ በደል በሻዕቢያ መንግስት ሲፈጸምብን የኖረ ነው። አንደኛ ኤትኒክ ክሊንሲንግ ተፈጽሞብናል። እዛ አካባቢ ላይ በእኛ ግዛት ላይ አፋሮችን የማፈናቀል ሌላን አምጥቶ ማስፈር አይት ነገርና ማንነታችንን ለማጥፋት ብዙ ሙከራ ተደርጓል። ይሄንን አሜን ብለን መቀበል ስለሌለብን እንታገላለን የሚል አቋም ይዘው ነው እንግዲህ እነዚህ ሰዎች ዛሬ አይደለም እንቅስቃሴ የጀመሩት። በኢህአዴግ ዘመንም እንቀሳቀሱ ነበር። ነገር ግን የሚያደርጉት እንቅስቃሴ ላይክ ያው እነሱ ግቡን እንዲመታ ሳይሆን በመንግስት በኩል የሚደረግላቸው ይገዛ ልክ የሻዕቢያ መንግስት በቁጥም ነው ለኢትዮጵያ ማጽያኖች የሚያደርግለት ይገዛ ማለት ነው። እኔ በተደጋጋሚ ጉዳይ አስቻለው ሻዕቢያ ሪጅም ቼንጂንግ አይፈልግም። ለምሳሌ የሆነ ቡድን ኤርትራ ውስጥ ራሱን አደራጅቶ ከዛ በኋላ መጥቶ ኢትዮጵያ ውስጥ ስልጣን እንዲቆጣጠር ምናምን አይደለም የሚፈልገው። ዋና ዓላማ ማለት ነው ምንድነው የሚፈልገው? ኢትዮጵያን አንስቴብል ማድረግ ብቻ ነው የሚፈልገው። ከዛው ስለሆነ በዚህ በኩልም የነበሩ ያው ተመሳሳይ ስለሆኑ በወያኔዎች በኩልም የቀይ ባህር አፋሮች ፍላጎታቸውን በዛ ልክ መብታቸውን ሄዶ ገፍቶ እንዲያስከብሩ ሳይሆን ያው ሻዕቢያ ለሚያደርገው ነገር መልስ ወይ ደግሞ እነሱ ላደረጉት ነገር ሻዕቢያ መልስ አይን ነገር ጫወታ ነበር ማለት ነው። ይሁንና ግን በቅርብ ጊዜ ወዲህ ራሱን በደንብ አደራጅቶ እዚህ ኢትዮጵያ አንትን ውስጥ እየተንቀሳቀሰ ነበር። አሁን ሁሉም ነገሮችን ጨርሼ ወደ ዘመቻዬን ጀምሬያለሁ፣ ሁሉም ይወቅልኝ የሚል ነገር ነው። አሁን ይሄ ዘመቻ መጀመሩ ምን አንድምታ አለው ነው እንግዲህ እዚህ ውስጥ ኢትዮጵያ ጋር ምን ሊመጣባት ይችላል፣ ምን ሊመጣላት ይችላል የሚል ነገር ነው እንግዲህ ማየት ያለብን። ቀይ ባህር አፋር የራሱን ዕጣ ፈንታ ይወስናል። አዘይን ደው ዘዴ ምን እንደሚፈልግ ምናምን ነገር ሊያስቀምጥ ይችላል። ነገር ግን
አሁን ዘመቻው መጀመሩና የኢትዮጵያ የባህር በሬን ያለ አግባብ የተወሰደብኝን አሰብን የምትለው ጉዳይ ጋር እንዴት ሊገናኝ ይችላል? ከዓለም አቀፍ ሕግ አንጻርስ ኢትዮጵያ ውስጥ ራሱን ያደራጀ ኃይል ነው ወደንም ጠላንም ይያይል ማለት ነው። አይ ቲንክ በተለያየ ጊዜ አፋር አካባቢ ላይ ጉባኤ ያካሂዳል አይደል? መግለጫም ይሰጣል። አይ ጦሩ እንኳን በአብዛኛው እዛው ድንበር አካባቢ ነው የሚንቀሳቀሰው፣ ግን ወታደራዊ ኦፊሰሮች ፖለቲካል ኦፊሰሮቹ እዚህ ነው ያሉት ራሳቸውን የሚያደራጁት እዚህና ሰመራ ነው ዋናነት የሚንቀሳቀሱ ያው ኢትዮጵያ ግዛት ውስጥ ማለት ነው። ስለዚህ ከዚህ በፊት ኤርትራና ኢትዮጵያ አንድ ስምምነት ተፈራርሞ ነበር አንዳቸው በአንዳቸው ላይ ለማደራጀት እሱ ያው በኤርትራ ተጥሷል ቀድሞ ማለት ነው። ኤርትራ አልጣስኩም ነው የምትለው ነገር ግን ውስጥ አዋቂ ሆኑ ያው ምንም ግልጽ ነው። ከዚህ በፊት የአዲያን አመራሮች የነበሩት አስመራ ኤርትራ ድረስ ተጠርቶ እንዴት አድርጎ የፋኖ እንቅስቃሴ ውስጥ ራሳቸውን እንዲያደራጁ እንደተደረገ አንዳንድ የግንቦት ሰባት ሰዎች አመራር ሌቨል የነበሩ ሰዎች አሁን የፋኖን ጀርባ አጥንት ሆኖ ቢሮ ከፍቶ አይኮታ የሚባል ቦታ ላይ እንዳሉ መረጃዎች አሉ። አይ አላረኩም ምናምን ነገር የሚባሉ ነገር ፊት ለፊት እሱ ኦሬዲ ህጉ ውሉ ተጥሷል። ዛሬ አይደለም ቀይ አፋር ኢትዮጵያ ውስጥ መደራጀት ሲጀምር ሳይሆን ተጣሰው ቀድሞ ከፕሪቶሪያል ስምምነት በኋላ አለመግባባቶች እየተፈጠሩ ሲመጡ በቀጥታም ሆነ በተዘዋዋሪ ሻዕቢያ የፋኖንና ፕላስ ደግሞ የኦነግ ሰራዊትን በአብዛኛዎቹ ከኤርትራ ተመለሱት ዛሬ ኦሮሞ ነጻነት ሰራዊት ብሎ ራሱን የሚጠራው ኃይል ውስጥ መሪ ሆኖ ነው ያሉት። እነዚህም የተቀናጁት በሻዕቢያ ኮሎኔሎች እንደሆነ መረጃዎች ያመለክታል ማለት ነው። ስለዚህ ቀድሞ የተጣሰ ነው። ነገር ግን ሌጋላይዝድ በሆነ መንገድ ፋኖች ቢሮ አስመራ ላይ አለን ከአስመራ ላይ መግለጫ ወደ ኢትዮጵያ እናመጣለን ምናምን ሲሉ እንደዚህኛው በዚህኛው መንገድ አልታየም። እሱ ነው አንዱ ነገር ያልታየ ነገር እንጂ ግን ያው ቢሮ አስመራ ሄደን ከፍታለን ምናምን ብሎ ስልክ ግን ሲነጋገሩና ሰው ልኮ አቀባበል እንዲያደርጉላቸው እንዳውም የአሰብን ጉዳይኛ እንጠይቃችሁ ይሄንን ጭዳ አሰብን ጭዳ አርገን ከናንተ ጋር አንሰራለን የሚል አንደ የፋኖ ክንፍ መረጃ ወጥቶ ሰምተናል ማለት ነው። ስለዚህ አሁን እሱ የህግ ጉዳይ ሆኖ ብዙ የሚያጨቃጭቅ ነገር አይኖርም ማለት ነው። ሁለቱም ስምምነታቸውን ጥሰዋል ማለት ነው። አሁን ዋና ነጥቡ ጦርነቱ ምንድነው? ምን አይነት መልክ ይዟል ነው እንግዲህ ጦርነቱ ምን መልክ ይዟል? ለምሳሌ ቀይ ባህር አፋሮች ኢትዮጵያ ድንበር ላይ ሆኖ ራሳቸውን እዚህ ዳር ሀገር ላይ አደራጅቶ ወደ አሰብ የሚተኩሱ ከሆነ ሻዕቢያ የሚኖረው እዛው ራሱን መከላከል ነው ወይስ ኢትዮጵያ ድንበር ውስጥ ገብቶ ከነዚህ ኃይሎች ጋራ ጥቃት መፈጸም ነው የሚያደርገው የሚል ነገር አንዱ በጣም መታየት ያለበት ነገር አለ ማለት ነው። ለምን ከሁለተኛ ሀገር ተነስተ ነው እንግዲህ ኢንተረስታለኝ ወደምትለው ሀገር ከሄድክ ከተሳካለ ሰብረት ይገባና እዛ ጋር ራስን ታደራጅና ጫውታው ሜዳውን እዛው አፋር አካባቢ አሰብ አካባቢ ታደርጋለህ ማለት ነው። ካልሆነ ሰራዊት ወደ ኋላ የሚመለስ ከሆነ ሻዕቢያ ተከትሎት መጥቶ ያጠቃዋል ወይስ ሌላ አማራጭ ነው የሚፈልገው ሻዕቢያ? ይሄ አንዱ ነው እንግዲህ አንደኛው ጽምዶ ነው እንበለው እንግዲህ ቀይ ባህር ከኢትዮጵያ ሰራዊት ጋራ አንድ ጽምዶ ሆነ ማለት ያው ጽምዶ የምትለው ቃል እዛ አካባቢ ያው አዲስ ዋንት ትብብሩ አሷ ስለሆነች ወይስ ሻዕቢያ ይሄኛው ሪተውና ከዋት ጋራ የጀመረውን ጽምዶ ያንቀሳቀሳል ለዚህ ያጸፋ የሚሆን የሚለው ነገር ነው አደገኛ ነገር የሚሆነው ማለት ነው። ልክ በአፋር በኩል እንግዲህ ምንም የሚካድ ነገር የለም እኛም ኢንተረስት አለን ይሄን እንደምናስመልስም ለህዝባችን ቃል እየገባ ነው ያለው መንግስት የክልሽ ጊዜ ጉዳይ ነው እንጂ የታሪክ ታረማል የሚል ነገር መከላከያ ሰራዊት መሪዎች ወጥቶ የተናገሩ መከላከያ አባላቶች የህይወት መስዋዕትነት ከፍለ ኢትዮጵያ ለሰራውን ደባ እናርማለን ይያሉ ይሄ ማለት ዝም ብሎ እንትን እናረጋለን አይደለም በቃ እናመጣዋለን ነው የተቀማን ነገር ተቀምተን አንኖርም ነው ብሎ የሚል ጥያቄው ተነሳል። ስለዚህ ከነዚህ ኃይሎች መካከል ግጭቱ ሲጀመር እዛ አካባቢ መከላከያም የዚህ አቂደት ውስጥ መግባቱም ባይቀር ነው የሚገባበት ፖይንት ደግሞ ለሌላ ጉዳይ አይደለም የራሱን በወረራ ተያዘውን የአሰብን ጉዳይ መፍትሄ እንዲያገኝ ነው። ግን ሻዕቢያ በዛ ብቻ ነው የሚዋጋው ወይስ ሌላ ግንባር ይፈጥራል ነው ጥያቄው። ሌላ ግንባሩ የትኛው ነው? እዚህ በትግራይ በኩል ያለውን
ከእንትን ጋር ያለው ማለት ነው ከህዋቶች ጋር ያለው እሱንስ የቱ ጋር ነው ግንባሩን የሚፈጥረው? አውቶማቲካሊ ልክ የአፋሩ የኃይል እንዳለው አሰብ ላይ ጦርነት ሲከፈት ወልቃይት ላይ ጦርነት እንደሚከፈት መጠበቅ መቻል አለብን። ህወሓትም ፈልጎ ትግራይ ግዛት ውስጥ ጦርነት እንዲከናወን አይፈልግም። ሻዕቢያም ፈልጎ ሻዕቢያም ጫውታውን ወደ መሃል ሀገር ኤክስፖርት ማድረግ ነው የሚፈልገው። ስለዚህ ወልቃይት ላይ የሁለቱ በኩል ዘመቻ እንደሚከፍቱ ይጠበቃል ማለት ነው። ሁለተኛ በወሎ በኩል ከዚህ በዚህ በፊት ያደረጉትን ህወሓትና ሻዕቢያዎች ተባብሮ ከፋኖ ጋር ያደረጉት ነገር ከምንም ጊዜ በላይ አጠናክሮ ወልዲያ አካባቢ ሌላ ግንባር ሊፈጠር እንደሚችል መገመት ይቻላል ማለት ነው። ምናልባት እሱ ጋር ደፍት መለታለ በመንግስት ጥያቄ ማለክ መንግስትስ ምን ያደርጋል የሚለውን ነገር አንድ ላይ ጨምሬ እንተናርግላለን እንመለሳለን። እሺ ደሬ ላንተ ልሰጥ እንግዲህ አማን በተወሰነ መልኩ ሄደውበታል። እንግዲህ የቀይ ባህር አፋር ድርጅት በትጥቅ ትግል ረጅም ዓመት ቆይቷል። በህወሓት መራሹ መንግስት ጊዜም ነበረ። መሀል ላይ ነው እንግዲህ በተወሰነ መልኩ ተቀዛቅዞ የነበረው የጠቅላይ ሚኒስትር አብይና የፕሬዚደንት ኢሳያስ አፈወርቂ ግንኙነት ጥሩ በነበረበት ወቅት የተወሰነ እንቅስቃሴው ቀዝቅዞ ነበር። ምክንያቱም ያኔ ሁለቱ መንግስት ቅድማ ማን እንዳለው አንዱ ባንዱ ላይ ታጣቂ ላለማደራጀት ወይም ላለመደገፍ ስምነት ፈርሞ ስለነበረ አሁን ግን ያ ስምነት ተጥሶ ኦሬዲ አሁን እንደገለጸው ከዚያም እንቅስቃሴዎች አሉ። ይሄ ቀይ ባህር አፋር የሚያነሳው ጥያቄ አለ። ከዚህ አንፃር የሚያነሳው ጥያቄ የራስን መብት በራስ መወሰን እስከ መገንጠል የሚል ነገር ነው። አሁን ይሄ ጥያቄ መንገንጠል እንግዲህ አፋር ትራያንግል የሚባል አለ ታውቁታላችሁ። ግሬት ሶማሊያ እንደሚል በጣም የገነነ ባይሆንም እንቅስቃሴ አለ። ለምሳሌ አፋሮች ኢትዮጵያ ውስጥ አሉ፣ ጅቡቲ አሉ፣ ኤርትራ አሉ። እነዚህን ይህንን አፋር ትራያንግልን አንድ አድርጎ ሀገር የመስረት በጣም የገነነ ባይሆንም እንቅስቃሴዎች አሉ። ወደዛ ሊያመራ ይችላል ወይስ ራሳቸውን የቀይ ባህር አፋር ብለው ሀገር ይሆናሉ ወይስ ተገንጥለው ወደ ኢትዮጵያ ይመጣሉ የሚል ጥያቄ ይነሳል። ምክንያቱም አሁን እነዚህን የቀይ ባህር አፋሮች ደገፍክ ማለት ቀጣይ የአሰብን ወደ ኢትዮጵያ ባለቤትነት መመለስ የሚያስችለውን እንትን እድል ካልነደፍክ ከወዲሁ በኋላ ሌላ ችግር ነው የሚሆነው የሚል ጥያቄ ይነሳል። ምንድነው? አመሰግናለሁ። ወደዚህ ወደ አንተ ጥያቄ ከመሄድ በፊት ግን ከፍተኛ አመራሩ የኢትዮጵያ ባህር ኃይል ከፍተኛ አመራሩ የተናገሩት ወሳኝ ነጥብ አለ። ኢትዮጵያ የባህር በር ሲክ የምታረገው ወይም ደግሞ ወደ ሲ አክሰስ ወደ አሰብ መመለስ ወደ ቀይ ባህር መመለስ የምትፈልገው በአካባቢው ከፍተኛ የሆነ የጦርነት ክምችት የጦር ቤዝ ክምችት አለ። ይሄ ደግሞ ኢትዮጵያ እንደ ሀገር ሰርቫይቭ ለማድረግ አደጋው ስለሚከታት የመኖርና ያለመኖር ጉዳይ ነው። በዚህ ይሄን በተመለከተ ብዙዎቻችን ሲ አክሰስ ሲባል የምናየው ከኢኮኖሚ አንፃር ነው። ከኢኮኖሚ አንፃር ላለፉት 3 ዓመታት ወደ $30 ቢሊዮን ኦሬዲ በዚህ በኢኮኖሚ ዋይዝ ከስረናል ወይም ደግሞ አወጥተናል እና ከኢኮኖሚ አስፔክት ብቻ ነበር ስንተነተን የነበረው። አሁን ግን የባህር ኃይሉ ጠቆም ያደረጉት አካባቢ ያለው የጦር ሰፈር ኢትዮጵያ ላይ ከፍተኛውን አደጋ ስለደቀነ እኛም ወደ ሲ አክሰስ በመገባበት ጊዜ ስፌር ኦፍ ኢንፍሉዌንሳችን ወይም ደግሞ ተጽዕኖአችን ይጨምራል የሚል ሐሳብ ማከላቸው ትልቅ ነጥብ ነው። በዚህ ደግሞ ባሻገር ተከታታይ የሆኑ ኮሚትመንቶችንም እያየን ነው። እዚህ ላይ ስለ አባይና ስለ ቀይ ባህር ያነሱት ነጥብ አለ። አባይን በተመለከተ ግብጽ አለች፣ ቀይ ባህርን በተመለከተ ሻዕቢያ አለ። ሁለቱ ያልተቀደሰ ጋብቻ አጌንስት ኢትዮጵያ ሁሌ የሚኖር ነው። ይሄን ካውንተር ለማድረግ ደግሞ ከፍተኛ ስራ መሰራት አለበት ወደሚል ነጥብ ያመራል። አንተ ካነሳው ነጥብ አንፃር እንግዲህ የቀይ ባህር ዲሞክራሲያዊ ድርጅት የተባለው ከዚህ ቀደም ወደ 250,000 ስደተኞች ምንድነው አፋር የቀይ ባህር አፋር ኢንዲጂነስ የሆነ ማህበረሰብ በሻዕቢያ ኢትኒክ ክሊንሲንግ ተፈጽሞበታል የሚል ሰምተናል። ሪፖርትም ወጥቷል። የዘር ማጽዳት ስራ ተሰርቷል የሚል ነገር ነው። እስቲ ሁለት መላምቶች እናስቀምጥ። በእርግጥ የቀይ ባህር አፋር ዲሞክራሲያዊ ድርጅት ከሻዕቢያ ጋር ለመግጠም አቅም ኖሮት ወይም ደግሞ ቁርጠኛ ሆኖ ወደ እዛኛው ግዛት ይገባል ወይ የሚለውን ጥያቄ አንድ እናንሳ። ኦኬ ካልገባ ታዲያ ምንድነው ሊሆን የሚችለው? አንድ ሲናሪዮ ነበር። አሁን ሶሪያ ውስጥ የተፈጠረው የፖለቲካ ክራይሲስ እስራኤል የዓለም አቀፍ ኮሚኒቲው ማርጂናላይዝ እንዳያረጋት ወይም ደግሞ እንዳያወግዛት ምን አረገች? ሶሪያ ውስጥ ያሉትን ኩርዶች
አስታጥቃ የኩርዶችን አደራጅታ ወደ ሶሪያ ግዛት አስገባች እና በኩርድ አማካኝነት በታጠቁት ኩርድ አማካኝነት ሶሪያ ውስጥ ያለውን የፖለቲካ ቴምፖ በቀላሉ መያዝ ቻለች ማለት ነው። እና እኔ ያው የቀይ ባህር አፋር ዲሞክራሲያዊ ድርጅት የመጀመሪያው ሴናሪዮ ሊሆን የሚችለው እዛ አካባቢ የሆነ ግጭት ከፈነዳ በኋላ እንግዲህ ግጭቱ ወደ ኢትዮጵያ ግዛት እንደሚመጣ ይታወቃል። ለኢትዮጵያ የግዛት አንድነት አደጋ እንደሚከት ያስታውቃል። ስለዚህ ኢትዮጵያ እርምጃ ለመውሰድ እንዲሁም ደግሞ ጦርነቱ ለመግባት ጀስቲፋይብል የሆነ ግራውንድ ታገኛለች። አካባቢው የጦርነት ቀጠና ነው፣ ግዛታችን አደጋ ውስጥ ወድቋል። በመሆኑም ይህንን ለመቀልበስ ያለ የሌለ አቅማችንን እንጠቀማለን የሚል ጀስቲፊኬሽን ታገኛለች። ይሄ ከምን ያድናታል? አንደኛ በኤዩም በዩኤንም ማርጂናላይዝ የመደረግ የማዕቀብ ጉዳይ እሱን ለማለሳለስ ይጠቅመናል ማለት ነው። ቀይ ባህር አፋር እዛ አካባቢ የሆነ ክራይሲስ የሆነ መበጥበጥ ብቻ ማለት ነው የሆነ ክራይሲስ ፈጥሮ ያን ክራይሲስ ደግሞ ማኔጅ ለማድረግ ሻዕቢያ በሚጠጋበት ጊዜ ግዛት አደጋ ውስጥ ወድቀዋል፣ ከሉዓላዊነት አንጻር ራሱ ዩኤን ቻርተር ላይ ሉዓላዊነት አደጋ ውስጥ ከወደቀ ለዛ ተመጣጣኝ ምላሽ የመስጠት ህጋዊ ግራውንድ አለ የሚል የተቀመጠ ጽሁፍ አለ፣ በወርቃማ ጽሁፍ የተጻፈ አለ ከሀገራዊ ሉዓላዊነት አንጻር። በመሆኑም ይህን ክሌም አድርጋ እርምጃ ለመውሰድ ኢትዮጵያ ይመቻታል። አንድ ይሄ ነው። ሁለተኛው በራሱ ቀይ ባህር የሚባለውን ባክ አድርጎ ወደ ቀይ ባህር ማስገባትና ወደ ኤርትራ ማስገባትና ከዛ ደግሞ ሻዕቢያ ለተመጣጣኝ እርምጃ በሚመጣበት ጊዜ ምናልባት ኢትዮጵያ በጣም ከፋ ወዳለ ወይም ደግሞ ጠንከር ወዳለ የአየር ኃይል ጥቃት አካባቢው የተመቸ ስለሆነ ወደዛ ጥቃት ሄዳ ሻዕቢያ ላይ ትርምስ የመፍጠርና ወይም ደግሞ ያለውን ቴምፖ ማቀዝቀዝ የሚቻልበትን አማራጭ ልትከተል ትችላለች። ነገር ግን ኢሳያስ ወይም ሻዕቢያ እጁን አጣጥፎ አይቀመጥም። ምልክቶችም አይተናል። አንደኛ እንዳላችሁት ትግራይ ውስጥ ያለውን የፖለቲካ አትሞስፌር መቀየርና በሻዕቢያ ቅኝት ወይም በኤርትራ ቅኝት ሪትሙ እንዲቃኝ የሚፈልግበት ሁኔታ አለ። የትግራይ አመፃን አይተናል። የትግራይ አመፃ ዝም ብሎ አይደለም፣ አመፃው እያደገ ነው። ነገር ግን ይህን አመፃ አንዳንዴ አዳፍነዋልም ይላሉ ምንድነው ወያኔዎች። ኮንትሮል አድርገነዋል። ልክ እንደለመዱ ስልጣን ላይ በነበሩበት ጊዜ ልክ የሆነ አመፅ ሲነሳ አዳራሽ ይሰበስቡና አንዳንድ ጸረ ሰላም ኃይሎች ህገ መንግስቱን በኃይል ሊንዱ ሲሉ ደረስንባቸው። ሰፊው ማህበረሰብ አወገዛቸው። ጥያቄያችን ይሄ ነው፣ ጠባብ ጥያቄ ማለት ነው እንጂ ሌላ ጥያቄ የለንም ወደሚል አዝማሚያ እንደመጡ አሁን ከሪፖርቱ ትሰማለህ። አዳራሹ ሰብስበው የነ ጆን መድድ የሚፈልጓቸውን ሰዎች ሰብስበው ጥያቄያችን በጣም ማይነር ነው፣ የደሞዝ ጥያቄ ነው እንጂ እኛ የስርዓት ለውጥ አንፈልግም፣ ከወያኔ ጋር አንድ ላይ ነን የሚል አንድ ድራማ ሰርተዋል። እኔ በዚህ ድራማ ብቻ የሚያበቃ ነገር አይደለም፣ ከበስተጀርባ እጅግ አደገኛ ኃይል አለ። እዛ አካባቢ መብላላቱ ኢትዮጵያ ከኤርትራ ጋር የምትገባው በዚህ በቡሬ ግንባር እንደውም አንድ ጽሁፍ የወጣ ጽሁፍ አለ እጅግ አደገኛ የሚሆነው ለዚህ ለቀጠናው በቡሬ ግንባር ኢትዮጵያና ኤርትራ ጦርነት ከገቡ ቀይ ባህር ሰላም ይደፈርሳል። እጅግ አደገኛ ነው። አዝማሚያዎችም እያየን ነው። በቡሬ ግንባር ማለት ነው። ጾረና ግንባር እሱ በሌላ አስፔክት ቢሆንም ይሄ ቡሬ ግንባር የሚባለው ግን እጅግ በጣም ሴንሲቲቭ ኤሪያ ነው። እንደተባለው ይሄ ከሳምንት በፊት የወጣ ጽሁፍ ነው። አሁን የቀይ ባህር አፋር ወደዛ ዘመተ ኢትዮጵያ ባክ ታደርገዋለች ብለው ይጠረጥራል ኢሳያስ መንግስት። ባይጠረጥርም ስለሚንቀሳቀስ ጀስቲፋይ ያደርጋል። በመሆኑ ባክ ተደርጎ ነው፣ በጦሩ ባክ ተደርጎ የቀይ ባህር አፋር በእግረኛ ደረጃ ጦርነቱን ለኮሰው። ከዛ በኋላ ፉል ስኬል የሆነ ሙሉ ለሙሉ ወደ ጦርነት ልንገባ የምንችልበት አዝማሚያ እንዳለ ፍንጮች እያየን ነው። ኢሳያስ መንግስት ደግሞ እጁን አጣጥፎ አይቀመጥም። ትግራይ ውስጥ ያለውን የፖለቲካ ቴምፖ በመቀየር አሊያንስ ፈጥረው ቅድም አማንም ነካ ያደረገው ነገር አለ። በዚህ በወልቃይት መልኩ በኩል ግንባር መክፈት፣ ሌሎችን የፖለቲካ ትርምሶችን መፍጠር የሚል ነገር ነው። ሻዕቢያና ቲፒኤልኤፍ ከፋኖ ጋር ግንኙነት አላቸው የሚለው ነገር እኔ እስካሁን እየሰማሁት ከመንግስት ሚዲያዎች ነው። ተጨባጭ የሆነ ወይም ደግሞ ነፃ የሆነ ነገር አልሰማንም። በእርግጥ አንድ ድምፅ ወጥቶ ነበር አይደል? የነ እስክንድር ሲነጋገሩ ኦፊስ ለመክፈት ወይም ደግሞ ወደዛ ድንበር ለመሄድ አንድ የወጣ ድምፅ ነበረ። ከዛ ባሻገር ግን ወሎ ላይ ስላለው ኦፕሬሽን ወይም ደግሞ ከዛ ባሻገር ያለው ከመንግስት ሚዲያዎች ባሻገር ገለልተኛ ወገን ስላልሰማው ምናልባት ፋኖን ከሻዕቢያና ከወያኔ ጋር ያለው አሊያንስ አፌ ሞልቼ መናገር አልችልም። ምንም ጀስቲፋይብል የሆነ ግራውንድ ስለሌለ ማለት ነው። መልካም
አማን ዱራንተ ስመጣ ምናልባት ይሄ ቀይ ባህር አፋር ድርጅት የሚያደርገውን እንግዲህ ራስን በራስ ማስተዳደር እስከመገንጠል የሚለው ጉዳይ እንግዲህ አሰብን ወደ ኢትዮጵያ የመመለስ ወይም ደግሞ ቀይ ባህር አፋርን አጠቃላይ ይዞ ወደ ኢትዮጵያ የማካለል ሁኔታ ካላመጣ በምን መልኩ ይረጋገጣል? ምክንያቱም አሁን ኢትዮጵያ ባክ አድርጋ ይሄንን አካል ብትደግፈው በኋላ የሚያስገኘው ውጤት ላይ የተመሰረተ መሆን መቻል ስላለበት ታክቲካል መሆን የለበትም ስትራቴጂካል አላያንስ ነው ከሆነ ሊሆን የሚችል የሚል ጥያቄ ይነሳል። ምንድነው ያንተ ምልከታ? እንግዲህ ይሄንን ጥያቄ ለመመለስ ምንድነው መሰለህ የአፋርን ስሪት ማየቱ በጣም ጠቃሚ ይመስለኛል። ዝም ብሎ አፋይ የተገንጣይነት የተገፊነት ስሜት ነው ያለው ወይ አፋር ወይስ የኢትዮጵያዊነት ስሜት ነው ያለው የሚለውን ነገር ማየት ጠቃሚ ይመስለኛል። አንድ አባባል አለ እንኳን እኛ ግበሎቻችን የኢትዮጵያን ሰንደቅ ዓላማ ያውቃሉ የሚል ነገር ማለት ነው። ይሄ አንድ ጠቃሚ ይመስለኛል። ሁለተኛ ነገር ይሄ አሁን ቀይ ባህር አፋር ችግር ውስጥ ያለ አፋር ነው ታወቃል። ቅድም ማንስተናል ኤትኒክ ክሊንሲንግ ሲፈጸምበት ያለ አፋር ነው። ሁለተኛ ወደ ኤርትራ ለመጠቃለል እንኳን ሬፈረንደም ውስጥ ያልተሳተፈ ዝም ብሎ በወረራ የተያዘ ህዝብ ነው። በአንጻሩ ኢትዮጵያ ውስጥ ያለ አፋር ግን ከምንም በላይ መብቱ ተከብሮለት የራሱን ክልል ይዞ በራሱ ቋንቋ በራሱ ማንነት እየኖረ ያለ ነው። አሁን እንግዲህ ንገንጠል ምናምን የሚል ነገር ከመጣ ኢትዮጵያ ያለውን አፋርን ይዞ ሊሄድ ነው። መጀመሪያ እስቲ እንዳው ከግዞት ውስጥ ያለውን እስቲ አፋር ሰብሰብ ተደርጎ አፋሮች ሰብሰብ ብሎ ምንድነው የምትፈልጉ ብሎ ነገር ለማውራት ምድሉ መጀመሪያ ቢፈጠር መልካም ይመስለኛል። መገንጠል ማለት ወደ ኢትዮጵያ መምጣት ሊሆን ይችላል። እሱን አለዛ ነው እሱ መጀመሪያም እኮ ያለ አግባብ ሄደናል እኮ እሱ እኮ አንድ የማይካድ ነገር አለው። ሬፈረንደም ውስጥ ማልተሳተፍን እኛ መጀመሪያ አሰብ ራስ ገዝ ነበረው የአፋር ግዛት ነበር ራስ ገዝ ነበረው በጉልበት ወስዶ ከኤርትራ ድሮ ማብረን ነውረን አናቅም እስከ 1985 በፊት እኮ በታሪኩ አፋርና ኤርትራ የሚባል አብሮ ኑሮ ማቅም ነገር ነው መከራከር ያሉ በግዞት ነው ያለነውና ወደ እናት አፋርን መለስ ነው ያሉት ማለት። ስለዚህ እሱ ብዙም የሚያሳስብ አይመስለኝም ማለት። ቅድም ግን ያነሳሁት ውስጥ መላምቶችን አስቀምጫለሁ። ሻቢያ ምን ሊያረግ ይችላል የሚለው ጉዳይ ላይ እነዚህ ቶክስ ከፍቱ ሰንጥቆ እንዲገቡ ከገቡ መሬት ትልሉበት ነው። ከመለሳቸው ግን ይቆማል ወይስ ተከትሎ ይወጋቸዋል የሚለው ጥያቄ ነው። ይሄ ሁሉም እንደ ቴክ ኦፍ እየተጠቀመ ስለሆነ ለራሱ ፍላጎትን ለማሳካት ምንድነው ሊያረግ የሚችለው? አንድ ግልጽ የሚሆኑ ነገር የወልቃይት ጉዳይ አስቻለሁ የወሎንም ጉዳይ አስቻለሁ። ምናልባት እንግዲህ እዛ ያየን ሰዎች የለም ግን ካለው መረጃዎች ስናቀናጅ ውጭ ሀገር ያሉትም የፈረንጅ ተንታኞች ጭምርም ይህንን ጉዳይ እያነሱ ነው ያሉት። እንደ አንድ ተንታኝም ደግሞ ምን ሊያረግ ይችላል? ለምሳሌ ቀይ ባህር አፋር ወደ አሰብ ሲሄድ እኮ ይታወቃል የኢትዮጵያን ተረስት እዛ ጀርባ ላይ እንዳለ ማለት ነው። የራሳችን ጉዞ ነው። ይሄንን ላረግ ሻቢያ ከፋኖ ጋር ግንኙነት የለም ብሎ የሚያስብ ሰው ካለ እሱ ይዋ ነው የሚሆነው። በቅርበት ግን ለምናውቀው ሰዎች ማለት ነው ለቅርበት የምናውቃቸው አንዳንድ መረጃዎችን ለማያውቀው በእነ ኮሎኔል ፍጹም በኩል ምንድነው ሲደረግ የነበረው የሚለው ነገር ያለው ነገር የሚለው ነገር ከፋኖ ጋር ያለው ነገር በደንብ ነው የምናውቀው። ስለዚህ እዚህ ሂደት ውስጥ አይገባም ጦርነቱ ወደዛ አርቆም ብሎ መገመት ይዋነት ይመስለኛል። ግን መንግስት ምንድነው ማድረግ ያለበት የሚለው ጉዳይ ላይ ያሰቡን ጉዳይ ያሰብ ግንባሩን ጉዳይ ቡሬው ግንባር የሚባለው ላይ በደንብ አርጎ ጫውታው ለመደራደሪያም እንዲያመች ወይ ካልሆነም በዚህ በኩል የውሃትና የሻቢያ ጥብረትና እንደዚሁ የሚተባበሩ ኃይሎች ጫውታው ወደ መሃል ሀገር የሚያመጡ ከሆነ በዛ በኩል ሻቢያን ችግር ውስጥ መክተት ነው። ልክ የወያኔ የመጨረሻ ዙሩ ላይ ከሆነ ከትግራይ ፈቀቅ ማለት ነው ያቃታቸው። መጀመሪያ መጥቶ ነበር እስከ ደብረ ሲና ድረስ ማለት ነው። ከዛ ተመቱ ችግር ተፈጠረ። በሁለተኛ ዙር ግን ሲሞክሩ ጦርነቱን ከትግራይ ፈቀቅ ማለት አልቻሉም። ፈቀቅ ማለት ያልቻሉት በምክንያቱ ምንድነው? እነሱ ከዛ ፈቀቅ ካሉ በጀርባ በኩል ትግራይ የሚባል ነገር ቁጥጥር ስር ሊገባ ነው ማለት ነው። ዘሴም ሺት ነው አሁን መንግስት መጫወት ያለበት።
ወያኔና ህወሓት አንድ ላይ አብሮ እዚህ ጋር ወደ መሀል ሀገር እንቅስቃሴ የሚያደርጉ ወይ ደግሞ ካሉ ሳተላይቶቻቸው ጋር ችግር የሚፈጥሩ ከሆነ በጀርባ በኩል ሻዕቢያ የሚያስተዳድራት ኤርትራ ኖሞር እንዳትኖር በማድረግ ጫውታውን መቋጨት የሚቻልበት ሂደቶች ይፈጠራሉ የሚል ነገር ነው የሚታየኝ። መልካም ሁለተኛው አጀንዳችን ዳሪ ወደ አንተ ልምጣ። እንግዲህ ህወሓት ወደ አስመራ ቢሮ ከፍቷል፣ ሻዕቢያ ደግሞ በአንጻሩ መቀሌ ቢሮ ከፍቷል የሚል ጉዳይ እንግዲህ ከትግራይ የፖለቲካ ሰዎች ነው የወጣው። እንግዲህ ትግራይን የመገንጠል ጉዳይ ይዞ የሚያቀነቅን አንድ የትግራይ ነጻነት የሚባል ፓርቲ አለ፣ የእሱ አመራር ናቸው የተናገሩትና ይሄን ጉዳይ እንግዲህ ቢሮ መክፈት ማለት ቀላል ነገር አይደለም። ኦልሬዲ ያለቀለት ነው ማለት ነው ጥምረታቸው የሚል አንደምታ ይሰጣል። እንዴት ታየዋለህ? ይሄ እንደው ኒውስ ሊሆን አይችልም ማለት በእኛ በትንታኔያችንም በመላምት ደረጃም ስፔኩሌት ስናደርግ ነበረ በብዙ መልኩ ማለት ነው። ካላቸው የትግል አጋርነት ከድሮ ጀምሮ ከጫካ ጀምሮ ሁለቱ የምር የተጣሉ አይደሉም። የተጣሉት ልክ የሴንትራል ገቨርንመንት ወያኔ በሚይዝበት ጊዜ ከዛ በኋላ በየጥቅም ልዩነት ያላቸው እና ፈንዳሜንታል የሆነ መርሃቸው ኢትዮጵያ ጠል ናቸው። ሁለቱም ታሪክ ጠል ናቸው። አማራን ልክ እንደ ጨቋኝ እንደ በዝባዥ ይቆጥሩ ነበረ ሁለቱም በጫካ። ስለዚህ የርዕዮተ ዓለም ኩታገጠምነት አላቸው። ታሪክ ጠልነታቸው ኢትዮጵያን አጠቃላይ ሰንደቅ ዓላማዋን በማንቋሸሽ በብዙ መልኩ የሚጋሩ የፖለቲካ ኃይሎች ናቸው እና ዲኤንኤያቸው አንድ አይነት ስለሆነ የሚገናኙበት ሁኔታ ያን ያህል ቢግ ኒውስ አይደለም። በመሆኑም አስመራ ትልቅ ቁልፍ የሆኑ የቲፒኤልኤፍ ባለስልጣናት እና የጦር ጀነራሎች አስመራ ሄደው ቀጭን የሆነ እንግዲህ ትእዛዝ ወይም ደግሞ ምክርም ተማክረው የተመለሱበት ሁኔታ አለ ነው የሚለው። ምናልባት ከዛ ከተመለሱ በኋላ ነው ይሄ የፈነዳው ይሄ ተቋሞ የፈነዳው የሚለው ነገር ግልጽ አላደረጉም። የመረጃ ምንጩ እርሳቸው ያሉትን የተናገሩትን ጥሬውን ወስደን ትክክል ነው ብለን ወስደን በኮዝና ኢፌክት በመንስኤና ውጤት ስንተነት ነው እዛ ደርሰው ከመጡ በኋላ የትግራይ ጊዜ አስተዳደር ውስጥ ያለውን አሰላለፍ በማስተካከል ከዛ ሻዕቢያ በቀላሉ የራሱን የፖለቲካ ኤጀንት ትግራይ ውስጥ ከመሰረተ በኋላ በማንኛውም አቅጣጫ የሚመጣበትን ሪስክ በዚህኛው በትግራይ መንገድ ትግራይ ውስጥ ባለው ፖለቲካ መስመር ማስተካከል እንደሚጥር የታወቀ ነው። ትንሽ ከመረጃው ለየት ያለው ያው ሻዕቢያ መቀሌ ላይ ኦፊስ ከፍቷል የሚል ነገር ነው። ይሄ በአደባባይ ስንሰማ ለመጀመሪያ ጊዜ ነው። በመላምት ደረጃ ነበር የሚተነተነው። ነገር ግን ኦፊስ ከፍቷል መቀሌ ላይ የሚለው ትንሽ ሾኪንግ ነው። ይሄ የሚያሳየው አንደኛ ይሄ ሉዓላዊነት የሚባለው የአንድ ሀገር ሉዓላዊነት ጥያቄ ምልክት ውስጥ የማይገባው በሀገሪቱ ድንበር ውስጥ በዓለም አቀፍ ኮሚኒቲው እውቅና ያገኘ ድንበር ውስጥ ህግን የማውጣት የማስፈጸም ማንኛውንም ሞኖፖሊ ቫዮለንስን የሚባለው ነገር መንግስት ሲይዝና ከጥያቄ የሚያወድቅ አቅም በሚኖርበት ጊዜ ነው። አሁን ሻዕቢያ መቀሌ ድረስ መጥቶ ኦፊስ ከፈተ ማለት እንግዲህ የመንግስት ሉዓላዊነት በጣም አደጋ ውስጥ ወድቋል ማለት ነው። የሚያሳየው ሶቨርኒቲ የሚባለው ትልቁ ጉልላት የአንድ መንግስት ጉልላት ወይም ደግሞ ምሰሶ ሉዓላዊነት ነው። ሶቨርኒቲ የሚለው ይህን ሶቨርኒቲ አደጋ ውስጥ እንደወደቀ ማሳያ ነው ሻዕቢያ እዚህ ድረስ መክፈቱ መምጣቱ። እንግዲህ የመልስ ምቱ ግብረ መልሱ ምንድነው ነው? አሁን በመንግስት ወገን አሊያንስ አለው ከትግራይ ውስጥ እንደበፊቱ አይደለም። ቲፒኤፍ የሚባል ኃይል አለ፣ የትግራይ ሰላም ኃይል አለ። በኢሊት ደረጃ ደግሞ እንደ ጌታቸው እነ ጀነራል ጻድቃንም ከመንግስት ጋር አሊያንስ ፈጥረዋል። በመሆኑም ምናልባት የመልስ ምት ካውንተር ለማድረግ ትግራይ ውስጥ እየተፈጠረ ያለውን የፖለቲካ ምስቅልቅል ለሻዕቢያ ኢንተረስት በጣም ጠባብ ኢንተረስት ሊጠቀም ስለሚችል ወደዛ እርምጃ የሚሄድበት ሁኔታ ያለ ይመስለኛል። ትንሽ ለየት ያለው ሳዋ ትግራይ ውስጥ ተጀምሯል የሚለው ሳዋ እንግዲህ የምናውቀው ኤርትራ ውስጥ ነው። ሳዋ በቃ ትግራይ ውስጥ ተጀምሯል እናውቃለን። ወያኔ ሁሌ ያሰለጥናል። ነገር ግን ያው ሳዋ ማለት እንደምናውቀው ሁሉም 18 ዓመት የሞላው አይደል ወደ ግዴታ ታውጇል ማለት ነው ትግራይ ውስጥ። እንደውም አንድ መረጃ ጻድቃን ባለፈው የሰጡት ቀለም ጠይቅ ላይ እኮ ተናግረዋል። ከየመንደሩ ነው እንደውም 15-16 ወጣት አምጡ የተባለው ነው ህዝቡ። እንግዲህ መንደር ማለት በጣም ጠባብ ነው በነገራችን ላይ። የሚገርመው ደግሞ የተወሰኑ በመቶ እንኳን የማይሞሉ አስራዎች አባወራዎች የሚኖሩበት ነው እንግዲህ መንደር ማለት። ከዛ ውስጥ እኔ ከላምጡ እየተባለ ነው ሲሉ ነው ከትግራይ ወደ አዲስ አበባ የሚመጡትን እያስወረዱ ከአውቶቢስ ላይ
ከ18 ዓመት የሆናቸውና እንደዚህ ጉልበታቸው አቅማቸው የደረሱትን ያስቀሩ ነበረ ምክንያቱም ለግዳጅ ስደት እየሄዱ ነው አይነት ነገር ብሔራዊ ግዴታ ነው ይባላል ብሔራዊ ግዳጅ ነው ይባላል በእንትን ደረጃ በፌደራል ደረጃ ስለዚህ ክልላዊ ግዳጅ ማለት ራሳቸው እንደሉ አላይ እንደ ብሔራዊ ጉዳይ ክልላዊ ግዳጅ ተጀምሯል ማለት ነው እና ትንሽ ሾኪንግ የሆነው የሻዕቢያ መቀሌ ከፈተ የሚለው ነገር ነው አይ ቲንክ እንግዲህ የግብረ መልስ የፌደራል መንግስቱ ግብረ መልስ ይሄን ነገር ያው ፖለቲካሊ የሚያየው ይመስለኛል አሊያንሶችን በተመለከተ ከሌሎች ቡድኖች ጋር ያለውን አሊያንስ ደግሞ ወደፊት የምንመለከተው ነው አማን ባንተ በኩል ምናልባት አሁን ህወሓትና ሻዕቢያ በዚህ ልክ ጥምረታቸውን በደንብ አቀናይተው ቀጥለዋል ከተባለ እንግዲህ አሁን ያሉትን ነገሮች ኮንቴክስቹዋላይዝድ አድርገን ስንመለከታቸው ጦርነቱ እንግዲህ የጊዜ ጉዳይ ካልሆነ አይቀርም የሚለው ጉዳይ ብዙዎች የሚገምቱት ነው እንግዲህ ቢቀር ለሁሉም አካል የሚጠቅም ነገር ነው የሚበጅ ነገር ነው ግን ደግሞ አይሆንም የሚለው ስጋት አይሎ ስለመጣ አሁን ላይ የሰማነው እንግዲህ ሁለቱም ምናልባት ሁለት ቦታ ቢሮ መክፈት በቡሬም በባድመም በወልቃይትም በብዙ አቅጣጫዎች ያለውን ግንባር እንግዲህ ለማቀናጀትም ሊሆን ይችላል እንግዲህ ኦልሬዲ እንደተባለው ኢትዮጵያ መንግስት ላይ ጦርነት ለማወጅ በግልጽ ዝግጅት ጥርሰው ከሆነና ከዚህ አንፃር እንዴት ታያዋል እንግዲህ አሁን ቢሮ መክፈቱ ምንድነው የሚያመላክተው የሚለው ነገር ስናይ ያው ቡድኑ ሻርፕ የሆነ ቡድኖች እየተፈጠሩ መሆናቸው ነው እንግዲህ ህወሓት በተለያየ ጊዜ እኛም ስናነሳ ነበር በሚናገኘው መረጃዎች ወደ አቅራቢያ ወደ ያሉት የኤርትራ ግዛት እየገባ በተለያየ ጊዜ ስብሰባዎችን ስውር ስብሰባ ፊት ለፊት ጽምዶ ብሎ ከሚያደርጉት ውጪ ስውር ወታደራዊና ፖለቲካዊ መሪዎች ስውር ስብሰባዎችን ሲያደርጉ እንደነበረ ስንሰማ ነበር ከዛም አልፎ ወታደራዊ መሪዎች እስከ አስመራ ድረስ መዝለቃቸውንም ሰምተናል አሁን በደንብ አርጎ የሚታይ ነገር ምንድነው ህወሓትና ህወሓት ስንል አንደኛ ህወሓት ፍንካች ማለት ነው ለምን የትግራይ ፖለቲካ ኃይሎች ይሄንን ጉዳይ በደንብ አርጎ የሚቃወሙ ከተቃዋሚው ከራሱ ከህወሓት ውስጥ ከነበሩትም ሰዎችም እየወጣ ስለሆነ ማለት ይሄ መረጃው እንኳን እኮ ያወጣው እኮ ተቃዋሚ ኃይል ነው ያኔ ከፌደራል መንግስት ውስጥ ግጭት ውስጥ ሲገባ እኔ ምናልባት ጥቂት በጣት የሚቆጠሩ ሰዎች ካሉኑ በስተቀር ከትግራይ ሊቃን ሁሉም ሰብስቦ ከህወሓት ጋር ተሰልፎ ከፌደራል መንግስት ጋር ተዋጋበት ነው ይታለው ነበረው አሁን ግን አብዛኛው ማለት የማይናቁ ቁጥር በፐርሰንት ማስቀመጡ ቢከብደንም ይሄንን ህወሓት ከሻዕቢያ ጋር ያደረገውን ጥምረትን ተቃውሞ በፊት ለፊት እንዳው ከፌደራል መንግስት ጋር ሆነን እንመክተዋለን የሚለው በነጀነራል ጻድቃን በእናቶ ጌታቸው መራና በርካታ ጦር አመራሮችም ጭምሬን ጉዳይ የሚደግፉ ወገኖች አሉ ከህወሓት ካምፕ ውስጥ ራሱ ሆኖ ደግሞ ይሄንን ጉዳይ ከሻዕቢያ ጋር መሆኑን የሚቃወሙ ቡድኖች አሉ ተቃዋሚ ኃይሎች ደግሞ ሆኖ ከሻዕቢያ ጋር የሚደረገው የኛ ሰውዬ ምንድነው አለ የትግራይ ህዝብ ትልቁ ጠላት መቼም ሻዕቢያ ነው የሚለው ነገር ነው ያስቀመጠው ከዚህ ጋር ማበር የማይቻል ነው የሚል ነገር ይሄ ባለበት እንግዲህ ቡድን ተፈጥሯል ምንም የሚካድ ነገር አይደለም የህወሓት ፍንካችና ሻዕቢያ ጋር ቡድን ፈጥሯል በዛው ልክ ደግሞ ቲፒኤፍ የሚባለው ዚያራ መሬት ላይ ያለውና ፌደራል መንግስት እንግዲህ ምንም ሳይታለም የተፈታ የጋራ ግንባር ናቸው እነሱ አሁን እዚህ ሰሜኑ ከባቢ ያለው ነገር ምን ወደ ኋላ ላይ መለስ ቡድኖች የተፈጠሩና የተደራጁ ነው ያሉት በዚህ ውስጥ አሁን በደንብ ዌል ዲፋይንድ እኔ በዚህ መስመር ነኝ እኔ ከዚህኛው ጋር ነኝ የኔ ጥቅም ምሳካው ከዚህ ጋር ሰለፍ ነው ያላለው ፋኖ ነው የፋኖ ኢንተረስት ራሱ ምንድየቱ ጋር ነው የሚሆነው በድብቅ ብቻ ከጀርባ መጣመሩ ሆኖ ነው የሚቀጥለው ወይስ ፊት ለፊት ወጥቶ የኔ ፍላጎት ሊከበር የሚችለው በዚህ ሂደት ውስጥ ነው የሚለው ነገር የምንሰማበት ሂደት ይኖራል ወይ ወደ ቤተሰቦቻችን ካለን ሰዓት አንፃር የዛሬውን አፍታ ላይ ታይዚ ላይ ቆይተናል ስለተከታተላችሁን በእጅጉ እናመሰግናለን ጤና ይስጥልን